ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። አሙዬ አቤት ባስኬት ተጫዋች ነኝ ማለቴማ ለቤን እንደ ባስኬት ኳስ አነጠርሽ ነጠረልሽ እንደ ባስኬት ኳስ የመሬ ነው ወደዚህ አልተመቸሽም አልወደድሽም ተመችቶኛል ተመቸሻ ይቻለኝ እናቴ ባንቺ ስል ቻመኛ መጊራ ሰይራ ዳና ምንሽ እዚህ ጋር ማርያም ሰማሽ? አዎ አላየሽም እንዴ? ቆየኩ ምንሽ ቀዩስ እኔንማ በጣም ነው የምትወደኝ ምን ሆነ ነው? ሲጀመር እሷ ጥቅመኛ ገንዘብን ብላ ነው የቀረበች። የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? እስከ መጨረሻው አለው ልክ ይመስከ ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበው በጣም እና መች ነው ዱባይ ወስደ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር ምንድነው ማለት? እኔ ፍቅረኛው ያልሽው አልሰማሽም? አንተ እንዴ ወረ ጉዳ እንኳን ገደለኝ የሰመናት ደፋችሁኝ አይደል እናንተ? አዎ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ አሙዬ ወይ እንዴት ነሽልኝ? ደህና ነኝ። እኔ የምልሽ አህያ ነሽ እንዴ? ማለቴማ ይሄን ደንዳናው ልቤ በፍቅርሽ ረገጥሽው ለለሽ ነው የኔ ቃንዛ። እኔ ከዚህ ሌላ ሴት ማላገኝ መስሎሽ ነው? ችጋራም እጀለኔ ቆንካው cupcake. I don't want a cupcake. Please. بتاكل الكرمينو؟ نادي الكرمينو.
አሳይንሽን ስላበላሸብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክብርስ ነው የምማረው። አይሻልክም? ወጆች አሳይንሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናትህ። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ታለሽ እንዴ ምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ለፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደስ። አረ ስልክን ስጠኝ እንጂ አባ። 09 ያን 09 ነው። ቃፎን አውጦ እየተባልክ አይደል እንዴ? ቃፎን አውጦ እያለች አይደል? አታውጡም እንዴ ቃፎን? አንተ ኧረ አባ ምን ቦካራ ናችሁ? እኔ ምን መጥቶ አውጦ ስልኩን በቃ ያረዳል። ለፈጥ ያውጣው አንተ ቃፎን። እኔን ብሎ ጠባሽ ሮማንቲክ ሰርቼ እዛ ጋር ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደል ልክ ቦኒ በመጥፎ ኮሜንት ስትሞት ማለት ነው አንተ ነህ አንዱ ገዳይ። እንዳንተ አይነቱ ጣት ቀሳሪ ነው የሚገላት። ገባ? ከዛ ግን ልክ ጣና ገዳማት ላይ ሄደህ እግራቸው ስር ተንበርክከህ የተማርከው አባት ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ። ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ። እሺ አየህ፣ ልቦናህን ሰብስበህ ለዩቲዩብህ ሳይሆን እግዚአብሔርን ለማወቅ ብትሄድ ኖሮ ያሉትን ትሰማቸው ነበር ከልብ። ግን አንተ የሄድከው ለቪው ስለሆነ ያሉትንም አልሰማቸውም። እዛ ድረስ ሄደ ከዚህ ባህር ዳር ድረስ ተሻግረህ ማለት ነው። እሳቸው ግን ምን አሉህ? ጥሩ ማውራት ካልቻልክ አፍህን ዝጋ አሉክ። ልክ ለእንዳንተ አይነቱ ማለት ነው። እኔ ካንተ በጣም እሻላለሁ። አየክ፣ አሁንም እንዳንተ ወርጄ እንዳንተ ወርግጥቅጥ ያለ ቃል እየተናገርኩ አይደለም። አንተ ግን ሱፍህን ለብሰህ በጣም የወረደ ንግግርህን ተናገርክ። መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? አይ መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘለጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ
አትምጡብኝ እሺ እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቼው ነው የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ እንዴ ምንድነው ምን አርገው ነው ምን አረጉ እንዴ ምን እዚህ ጋር ምን እንደዚህ አረጉ የገርማል ስትያስከተላት በጎን ያየችኝ አማላት የበለከ ጨክናም ያለችኝ በለው ገንዘብ ተሰራ ዛሬ ተሰራ ይገልጻል እንዴ ዛሬ ግን ብዙውን ብር ነኝ ነኛ ወስደው ምን ማለት ነው ትላንት ብዙውን ብር ወሰድክ አይደል እንዴ አንተ አርፍደሽ ስለመጣሽ ነው አታፍሪም እንዴ አይ እንግዲህ እንደዚህ አይነት ልብነት አይመቸኝም አብረን እንስራ ባልኩ እኔን ሌባ ብቻዬን መስራት አላቀተኝም እኮ ሴትዮ ብቻህን ዘፍነ ማዞር ብሎ ላይህ ነው በሚሊዮኖች ነው የምሰራው እንደው አይገርምሽም ከዚህ በኋላ ተለያይተናል እንዴ ደስ ይለኛል እኔ ብሩን ወስዳለሁ አንተ ጊታርን ትወስዳለህ ወሳሽ ተገላገልኩ ወሳሽ ሰብስቢ ጊታሬ ሰለ ሆዴ ተረበሸ ፍቅር ትዝ እያለ አይኑሮ ተስማማው እስቲ ጠይቁልኝ ያለነበት በዚህ ዓለም መደሰት መከፋት የሚኖር ነው ነገም ካሉ መውደቅ መነሳት አንድም ሰው ለማግኘት የታል አሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ጠፍቶብኝ ችዬ ቁጭ አልልም ተለያዩ ሲባል ኧረ ሰው ምን ይለናል እሺ የኛ ሲሆን የሰማ ሰው ምን ይለናል ግዴለም አትሂጂ አብሮ መኖር ይሻለናል እባክሽ አትሂጂ አብሮ መኖር ይሻለናል ይሁን ለሰስፍኛ እንደ ብር አልሰሩ አረ ብር ስጡኝ ድምጽ ያምራል በእናታችሁ አቢሲኒያ ያላንቺ ላይ ሆነልኝ ዝም ብይታለሁ ሁለተኛ ጥለኝ እንዳትሄድሽ እንደ ድሮአችን አብረን ስንሰራ ነው የሚያምርብን አይነ በቆ እንዳንቺ ቆንጆ ገላ አይነ በቆ እንዳንተ ቆንጆ ገላ ከአንድ ባላ ሁለት እስኪ አንተ ድር ቢያብር አንበርብር መጀመሪያ መቀመጫ ይናለች ስራን መቀመጫ ነው ተወርሽ ትይ አንቺ አፍሽናት አንድም ቀን ልጄ ለደሃ ድራለሁ እያስብ ያላቅም ምረኩ ከኒያም ምን ሀብታምም ሰው ደሃም ሰው ልክ ብላል ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል ለልጅ ሰርግ በሬ አራጅ መስለ ትመጣለህ ተመልከት እስቲ ጠቅላላ ቤተሰቦችን ከናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው ማለት ምን ማለት አለው ጠቅላላ ዝታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ ያቸውን አክስቱ ነች አይደለ የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው ተናዳችኋል ልጁ በማግባቱ እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት ለምን ስርዓት አይኖርም አንተ ሰው ዝጋ ማርና ወተት አብልቻ አጠጥቻ ያሳደኳትን ልጅ ነው እኮ ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያለሁት ይገርማል ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ ግን እግዚአብሔር
አላሳፈረኝም። እሷን ሰጠው የኔ ልጅ። ምን ልጅን ብቻ ትክባለህ? የኔም ልጅ ለሷ ስጦታ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንደ የሚመስለው። ቤት ውስጥ ራሱ አሸንደው እያላችሁ አልነበር እንደ የመጣሩት። ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው። ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት። ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀኝ ያተቶ ያረጠው። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንሳል። ለዶሮ አርስቶ ስንዴ የሚበትናል። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን፣ የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዴ የእንጀራ ሰፌድ እንዴ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አደረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያጣ። ልቀቀኝ አንተ ሰው ልቀቀኝ።